የዛሬው ዋና የዛሬው ኮንፈረንስ የመጀመሪያው የአፍሪካ ሜትሮሎጂ ሶሳይቲ ከኢትዮጵያ ሜትሮሎጂ ኢንስቲትዩት ጋር በመተባበር የተዘጋጀ ኮንፈረንስ ነው። ተሳታፊዎቹ ከዓለም አቀፍ የሜትሮሎጂ ሶሳይቲ ተቋማት የተካተቱ ናቸው ማለት ነው። እንዲህ አይነት የመጀመሪያው ኮንፈረንስ እንድናስተናግድ ስንመረጥ ያው አንደኛ ኮንፈረንሱን በመጀመሪያ እየተዘጋጀ ያለ ነው። በሌላ መልኩ ደግሞ ኢትዮጵያ የተለያዩ የዓለም አቀፍ ተቋማትን ተቀብላ እያስተናገደች ትገኛለች። በተለይም የዓለም ሜትሮሎጂ ድርጅት የአፍሪካ አህጉር ጽህፈት ቤትን በሀገራችን ተቀብለን እያስተናገድን እንገኛለን። በቅርቡ የዓለም ሜትሮሎጂ ድርጅት የአፍሪካ የቀጠናዊ የስልጠና ማዕከል ሆነን ተመርጠናል። እነዚህ ዋና ዋና ከዓለም አቀፍ እና ቀጠናዊ ትብብራችንን እንድናጠናክር ትልቅ እድል የሚሰጥ ነው ማለት ነው። ከዚህ በተጨማሪ እንግዲህ በሀገር አቀፍ ደረጃ ሁላችሁም እንደምታውቁት የአየር ጠባይ ለውጥ ኮንፈረንስን በተለይ ኮፕ 32ን ለማስተናገድ ሀገራችን ሰፊ ዝግጅት እያደረገች ትገኛለች። ከሱ ቀደም ብሎ ደግሞ የተባበሩት በየነ መንግስታት የአየር ጠባይ ለውጥ ፓናል በሚቀጥለው እንደ አውሮፓ አቆጣጠር ኦክቶበር 2026 በኢትዮጵያ አስተናጋጅነት በሀገራችን በተለይ የኢትዮጵያ ሜትሮሎጂ ደግሞ የዛ ፎካል ዋና ተጠሪ ከመሆኑ አንጻር ለኮፕ ዝግጅት የሚያግዘውን የተባበሩት የበየነ መንግስታት የዓለም በየነ መንግስታት የአየር ጠባይ ለውጥ ፓናልን ተቀብለን እናስተናግዳለን ማለት ነው። ይሄ እዚህ ቦሌ ላይ በገነባ ነው የኢንስቲትዩቱ ዋና መስሪያ ቤት በተጨማሪ የመጀመሪያው የዓለም አቀፍ ኮንፈረንስ የተስተናገደበት ነው። ስራዎቹ ገና አልተጠናቀቁም። ይሄ ትልቅ እድል ይዞ የመጣ ነው ብለን መውሰድ እንችላለን። ከአንዱ ትልቁ እድልና ጠቀሜታው ተብሎ የሚወሰደው የልምድ ልውውጥን ከማጠናከር አንጻር በተለይ በዓለም አቀፍ ደረጃ በተለያዩ ጆርናሎች በዓለም አቀፍ እውቅና ባገኙት ጆርናል ላይ በርካታ የምርምር ውጤቶችን ያሳተሙ ባለሙያዎች ልምዳቸውን የሚያካፍሉበት መድረክ ስለሆነ እንደ ኢትዮጵያ ሜትሮሎጂ ትልቅ ይሄ ልምድ የሚቀሰምበት ነው ማለት ነው። ስለዚህ ትልቅ ጠቀሜታ እንዳለው ይወሰዳል ማለት ነው። ስለዚህ ዋናው የየሀገራቱ የሜትሮሎጂ ሶሳይቲ አባላት በተጨማሪ ከሀገራት ጋር በመሆን የልምዳቸውን የሚያካፍሉበት ትልቅ መድረክ ነው። ይሄ መድረክ እንግዲህ በቀጣይ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ በቀጠናው ሁኔታ ለማከናወን የምናዘጋጀውን ልምዶቻችንን የበለጠ የማዘጋጀት ዓለም አቀፍ መድረኮችን ሁነቶችን የማዘጋጀት አቅማችንን እንድናጠናክር ትልቅ እድል ይሆናል ማለት ነው። እንግዲህ ኢትዮጵያ ሁላችሁም እንደምታውቁት ምድረ ቀደምት የሆነች የሰው ልጅ መገኛ የሆነች ሀገር ናት። ከዚህ በተጨማሪ ደግሞ የቡናም መገኛ የሆንና በተለይ ለቱሪዝም ዘርፉ ከፍተኛ አስተዋጽኦ ልናበረክት የምንችልበት ትልቅ አቅም ያለን ሀገር ነን። በዚህ መነሻነት ታሳቢ ተደርጎ በመንግስታችን ሰፊ የሆነ ኮሚትመንቶች ተገብቶ እየተሰሩ ያሉ የቱሪስት መስህብ የሆኑ አካባቢዎች ከተሞቻችን በጣም እየዘመኑ ባሉበት ወቅት ላይ እነዚህን መድረኮች ማስተናገድ ለኢትዮጵያ ትልቅ ተደማሪ የሆነ አቅም ይዞ የሚመጣ ነው ብለን ነው የምንወስደው። በአጠቃላይ በሀገር አቀፍ ደረጃ የተጀመሩ ኢኒሼቲቮችን ተግባራዊ ለማድረግ የሚያግዝ ነው ማለት ነው።
ከዛ በተጨማሪ እንግዲህ ሴክተሩን መሰረት ባደረገ ሁኔታ በምንመለከትበት ወቅት የአየር ጠባይ የአየር ሁኔታ በሀገሮች ዳር ድንበር የማይወሰን ነው፣ ድንበር ተሻጋሪ ነው። በሆነ አካባቢ ላይ የሚፈጸም የሜትሮሎጂ ክስተት ወደ ሌሎች ሀገሮች የሚዛመትበት ሁኔታዎች አሉ ማለት ነው። ስለዚህ የዝናብ መገኘት አቅምንና አለመኖርን የሚወስኑ ዓለም አቀፍ ገጽታዎች ስላሉ እነዚህን የበለጠ በሳይንሱ የሜትሮሎጂ ክስተቱ ተለዋዋጭ እየሆነ የመጣውን ሁኔታዎችን ለመገምገም እንደገና ደግሞ ታማኝነት ያለው ተደራሽ የሆነ ቦታ ተኮር የሆነ የአየር ጠባይና የአየር ሁኔታ ትንበያዎችን በመስጠት ሕይወትና ንብረትን ከአደጋ መጠበቅ የሚያስችል አቅምን ለመገንባት ትልቅ አቅም ይፈልጋል ማለት ነው። ስለዚህ አንዱ የአቅም ግንባታ ዘርፍ ተደርጎ የሚወሰድ ነው። እንዲሳተፉ ተሳታፊዎችን ሌሎች ሀገራት በሚዘጋጅበት ወቅት ወደዛ በመላክ ብዙ ሰው አንድ ሰው ሁለት ሰው ልምድ የሚያገኘውን እዚህ በርከት ያለ ሰው የዚህ የስልጠና የአቅም ግንባታው ተካፋይ እንዲሆንና የሰራተኛው የባለሙያዎች አቅም እንዲነሳሳ ሞራል እንዲነሳሳ ልምዳቸውን እንዲያካፍሉ ከሌሎችም እንዲቀስሙ ትልቅ እድል የሚሰጥ መድረክ ነው። በአጠቃላይ በትብብር የተዘጋጀ መድረክ ነው ማለት ነው። በቀጣይ እንግዲህ ከአንድ ወር በኋላ የአፍሪካ ቀንድ የኢጋድ የአየር ጠባይ ትንበያና ቅድመ ማስጠንቀቂያ ፎረምን እዚህ ኢትዮጵያ ላይ እናዘጋጃለን። ስለዚህ በአጠቃላይ ሀገራችን የኮንፈረንስ ቱሪዝም እንድትሆን ትልቅ አቅም እየገነባች እንድትሄድ የሚያደርግ ስለሆነ እነዚህን እድሎች አሟጦ መጠቀሙ ትልቅ ጠቀሜታ እንዳለው ለማስገንዘብ ነው። በጣም አመሰግናለሁ ማለት ነው።